ኢራን ስትባል ወደ ሐሳባችን የሚመጣው ምንድነው? ማዕቀብ፣ ጦርነት ወይስ ኒውክሌር? ብዙዎቻችን የምናውቃት ኢራን በዜና አውታሮች የምትቀርበዋን ጥቂት ገጽታዋን ብቻ ነው። ነገር ግን ኢራን ከ85 ሚሊዮን በላይ ህዝብ ያላት፣ በቆዳ ስፋቷ ከፈረንሳይ፣ ጀርመን እና ስፔን ድምር ስፋት የምትበልጥ እና በመካከለኛው ምስራቅ የጂኦፖለቲካዊ ቁልፍ የሆነች ሀገር ነች። ዛሬ በዚህ ቻናል የዚህችን ሀገር ስውር ሚስጥራት፣ ወታደራዊ ጉልበትና የኑሮ ፈተናዎች ዘርዝረን እናያለን። አብራችሁን ቆዩ። ኢራን በዓለም ላይ ልዩ የሚያደርጋት የፖለቲካ መዋቅር አላት። እዚህ ሀገር ውስጥ ሁለት አይነት ስልጣን አለ። ጠቅላይ መሪው በአሁኑ ወቅት እየተካሄደ ባለው ጦርነት ህይወታቸውን ያጡት አያቶላ አሊ ኻሜኒ የጠቅላዩ መሪ ነበሩ። የጦር ኃይሉ፣ የፍትህ ስርዓቱና የሚዲያው የበላይ ጠባቂ ናቸው። በምርጫ ሳይሆን በሃይማኖታዊ ምክር ቤት የሚመረጡና የህይወት ዘመን ስልጣን ያላቸውም ናቸው። የተመረጠው መንግስት ፕሬዝዳንቱና ፓርላማው ናቸው። ምንም እንኳን በህዝብ ቢመረጡም ትልልቅ ውሳኔዎች ግን በጠቅላይ መሪው መጽደቅ አለባቸው። ይህ ስርዓት ሀገሪቱን ከምዕራባውያን ዲሞክራሲ የተለየችና በሃይማኖታዊ ህግጋት የምትመራ ያደርጋታል። ኢራን የሺያ እስልምና ማዕከል ነች። 90% የሚሆነው ህዝቧ የሺያ እምነት ተከታይ ነው። ይህ ሃይማኖታዊ ማንነት ከጎረቤቶቿ ከሳውዲ አረቢያ፣ ከኤምሬትስ እና ከግብጽ ጋር ለዘመናት የዘለቀ ፍጥጫ ምክንያት ሆኗል። ኢራን ራሷን የዓለም ጭቆና የሚደርስባቸው ሙስሊሞች ጠበቃ አድርጋ ትቆጥራለች። ይህ የሺያ ጨረቃ የሚለው ተጽዕኖ ከቴህራን ተነስቶ ባግዳድን፣ ደማስቆንና ቤይሩትን አቋርጦ እስከ ሜዲትራኒያን ባህር ይደርሳል። ኢራን በዓለም አራተኛውን የዘይትና ሁለተኛውን የጋዝ ክምችት የያዘች ሀብታም ሀገር ነች። ነገር ግን የዜጎቿ ኑሮ ከዚህ ሀብት ጋር አይመጣጠንም። በዚህ ምክንያት ከዚህ ቀጥሎ የተዘረዘሩትን ያካትታል። ማዕቀብ። አሜሪካ ለዓመታት የጣለችው ማዕቀብ የሀገሪቱን የባንክና የዘይት ሽያጭ ጎድቶታል። የገንዘብ ዋጋ መወደድ። የኢራን ሪያል ዋጋ እጅግ በመወደዱ ምክንያት የኑሮ ውድነት ሰማይ ነክቷል። በኢራን $1 ይዘው ከተገኙ አይጠራጠሩ፣ እርስዎ ሚሊዮነር ኖት። በኢራን አንድ የአሜሪካን ዶላር በባንክ ሲመነዘር ከ1.3 ሚሊዮን የኢራን ሪያል ይሆናል። ቢሆንም ግን ኢራን የመቋቋም ኢኮኖሚ ወይም ሬዚስታንስ ኢኮኖሚ በሚል ስልት ራሷን በራሷ ለመመገብና የውስጥ ፍላጎቶቿን ለማሟላት ከፍተኛ የኢንዱስትሪ ጥረት ታደርጋለች። የቴህራን ኑሮ ዘመናዊ ቢሆንም በኢኮኖሚው የተማረሩ ወጣቶች አልፎ አልፎ ተቃውሞ ሲያደርጉ ይስተዋላል። ኢራን በቀጥታ ጦርነት ከመግባት ይልቅ ያልተመጣጠነ ጦርነት ወይም ሲሜትሪክ ዋርፌስ ትመርጣለች። ያልተመጣጠነ ጦርነት ማለት ምን ማለት ነው? ያልተመጣጠነ ጦርነት ማለት በሁለት እጅግ የማይመጣጠኑ ኃይሎች ለምሳሌ አንድ ግዙፍ ሀገርና አንድ ትንሽ ቡድን ወይም ደካማ ሀገር መካከል የሚደረግ ጦርነት አይነት ነው። ደካማው ወገን ከጠላት ጋር ፊት ለፊት ተጋጥሞ ማሸነፍ እንደማይችል ሲያውቅ የጠላትን ደካማ ጎን በመፈለግ ባልተለመዱ ዘዴዎች የሚዋጋበት ስልት ነው። የዚህ ጦርነት ዋና መገለጫዎች እነዚህ ናቸው። መደበቅና ማጥቃት ወይም ጎሬላ ታክቲክስ፣ ፊት ለፊት ከመግጠም ይልቅ በድንገት አድብቶ መምታት፣ ቴክኖሎጂን በብልሃት መጠቀም፣ ውድ የሆኑ የጦር አውሮፕላኖችን ከመግዛት ይልቅ ርካሽ ግን ገዳይ የሆኑ ድሮኖችን እና ሚሳኤሎችን መጠቀም፣ ተኪ ኃይሎችን መጠቀም ወይም ፕሮክሲ ፎርስስ፣ ራስን ሳያጋልጡ በሌሎች ቡድኖች ለምሳሌ በሂዝቦላህ ወይም ሁቲ በኩል ጠላትን ማዳከም፣ የሳይበር ጥቃት ወይም ሳይበር ዋርፌስ፣ በኢንተርኔት አማካኝነት የጠላትን የባንክ፣ የኤሌክትሪክ ወይም የጦር መረጃ ስርዓት ማውደም። ኢራን ከአሜሪካ ወይም ከእስራኤል ጋር ዘመናዊ የጦር አውሮፕላን ገዝታ ፊት ለፊት መጋጠም እንደማትችል ታውቃለች። ለምን ቢባል ለዘመናት አብሯት የዘለቀ ማዕቀብ ስላለ ነው። ስለዚህ እንደዚህ ታደርጋለች። በባህር ላይ ትልልቅ የአሜሪካ የጦር መርከቦችን በብዙ በመቶዎች የሚቆጠሩ ትናንሽ ፈጣን ጀልባዎች በመክበብ ማዋከብ። በአየር ላይ በሚሊዮን ዶላር የሚቆጠር ሚሳኤልን $1000 ብቻ በሚሰራ ድሮን ማርከስ ወይም ማውደም። በመሬት ላይ በተለያዩ ሀገራት ላይ ያሉ ታማኝ ታጣቂዎቿን በማስታጠቅ ጠላቶቿ በየቦታው ተወጥረው እንዲያዙ ማድረግ። በሚሳኤል ቴክኖሎጂ በኩል ኢራን ከ2000 ኪሎ ሜትር በላይ የሚተኮሱ እና እስራኤልን መምታት የሚችሉ ሻሃብ እና ካይባር የተባሉ ባላስቲክ ሚሳኤሎች አሏት። የኢራን ሻሂድ ድሮኖች ዛሬ በዓለም ዙሪያ መነጋገሪያ ሆነዋል። ርካሽ ግን ገዳይ የሆኑት እነዚህ ድሮኖች የኢራን የምርምር ደረጃን ያሳያሉ። በፋርስ ባህረ ሰላጤ ላይ ያሉ ትናንሽ ግን ፈጣን ጀልባዎቿ ትልልቅ የአሜሪካ የጦር መርከቦችን የማስጨነቅ አቅም አላቸው። በሌላ በኩል ኢራን በናኖ ቴክኖሎጂ፣ በሮቦቲክስ እና በኒውክሌር ፊዚክስ ኢራን ከዓለም ቀዳሚ ከሆኑ 15 ሀገራት ተርታ ትመደባለች። ይሁን እንጂ ኢራን ያሏት አነስተኛ የሚሳኤል ማብላያ ማዕከሎች በእስራኤል አይን ስር ስለሆኑ በየጊዜው በእስራኤል ጥቃት ይደርስባቸዋል። እንደ ምሳሌ ያህል እንደ አውሮፓውያን አቆጣጠር በወርሃ ታህሳስ 2011
የኢራን ሐሻብ ሚሳኤል የሙከራ ማዕከልና ኢስፋሃን የዩራኒየም ማብላያ ማዕከል በከፍተኛ ፍንዳታ ወደሙ። በመቀጠልም የኢስፋሃን ምክትል ዳይሬክተር የነበረው ዶክተር ሙስጠፋ አህመዲ መኪና ላይ በተጠመደ የሞሳዶች ቦምብ ቴህራን ጎዳናዎች ላይ ተገደለ። የኢራን ግንኙነት በወዳጅነትና ጠላት እየተከፈለ ነው። ጠላቶች እስራኤል እንደ ዋና ጠላት የምታያት እና አሜሪካ፣ ወዳጆች ሩሲያ በወታደራዊ ዘርፍ እና ቻይና በኢኮኖሚ ዘርፍ፣ ጎረቤቶች ከኢራቅ ጋር የጠበቀ ግንኙነት አላት። ከቱርክ ጋር በንግድ ይተባበራሉ። በሶሪያ ጉዳይ ግን ይጋጫሉ። ከአፍጋኒስታን ታሊባን ጋር ደግሞ የሻከረ ወዳጅነት አላቸው። ተኪ ኃይሎች ወይም ፕሮክሲስ ሊባኖስ ውስጥ ሂዝቦላህ፣ የመን ውስጥ ሁቲዎች እና ጋዛ ውስጥ ሐማስን በመርዳት ኢራን ሳትዋጋ ተጽዕኖዋን ታሳርፋለች። ኢራን የኒውክሊየር ግንባታዋ በማይናቅ ደረጃ የበለጸገ ነው። ዩራኒየም የማበልጸግ ደረጃ ወይም ዩራኒየም ኢንሪችመንት ለቦምብ ሥራ እጅግ ወሳኙ ደረጃ ነው። ዩራኒየም ለኤሌክትሪክ አገልግሎት ከዋለ ከ3 እስከ 5% ብቻ መበልጸግ አለበት። ለቦምብ ሥራ ግን 90% መድረስ ይኖርበታል። አሁን ያለችበት ደረጃ ኢራን በአሁኑ ወቅት ዩራኒየምን እስከ 60% ታበልጽጋለች። ትርጉሙ ከ60% ተነስተህ 90% ለመድረስ የሚቀረው የቴክኒክ ሥራ በጣም ጥቂት ነው። የዓለም አቀፉ የኒውክሌር ኤጀንሲ እንደሚለው ኢራን ከፈለገች በጥቂት ሳምንታት ውስጥ ለቦምብ የሚሆን ግብዓት ማዘጋጀት ትችላለች። ዩራኒየሙ ቢኖርም ብቻውን ቦምብ አይሆንም። በትንሽ ቅርጽ ተሰርቶ በሚሳኤል ጫፍ ላይ መገጠም አለበት። ደረጃው ኢራን ይህንን የቴክኖሎጂ ሚስጥር ስለመያዟ እርግጠኛ መረጃ የለም። ነገር ግን የኢራን ከፍተኛ ባለስልጣናት ሁሉንም የኒውክሌር ቦምብ ክፍሎች የመስራት አቅሙ አለን፣ ውሳኔው ግን የጠቅላይ መሪው ነው በማለት በተደጋጋሚ ይናገራሉ። ሚሳኤሎች ኢራን ቀድሞውንም በሺዎች የሚቆጠሩ ባሊስቲክ ሚሳኤሎች ስላሏት ቦምቡን ሰርታ ከጨረሰች ለማምጠቅ ወይም ላውንች ለማድረግ አትቸገርም። ኢራን የኒውክሌር ግንባታዋን ከመሬት ስር ነው የምታከናውነው። ዋነኛው የመሬት ስር የኒውክሌር ግንባታዋ በፎርዶና ናታንዝ ይባላሉ። እነዚህ ማዕከላት በተራራ ውስጥ የተቆፈሩ በመሆኑ በቦምብ ለማጥፋት እጅግ አስቸጋሪ ናቸው። ይህ ደግሞ አሜሪካና እስራኤል ግንባታውን በወታደራዊ ኃይል እንዳያቆሙት ትልቅ እንቅፋት ሆኖባቸዋል። አሁን በዚህ ሰዓት የአሜሪካና እስራኤል ጥምር ወታደራዊ ኃይል ኢራን ላይ መጠነ ሰፊ ጥቃት በማድረግ ላይ ይገኛል። ሁለቱም ሀገራት ኢራን ላይ ዘመቻ ለማድረግ የሚያቀርቧቸው ምክንያቶችን እንመልከት። አንደኛ፣ የኒውክሌር ቀይ መስመር ወይም ዘ ኒውክሌር ሬድ ላይን። ይህ ትልቁና ዋነኛው ምክንያት ነው። የእስራኤል ስጋት እስራኤል ኢራን የኒውክሌር ቦምብ ከታጠቀች የህልውና አደጋ ይጋረጥብኛል ብላ ታምናለች። ኢራን ዩራኒየምን እስከ 60% ማበልጸጓ እስራኤልና አሜሪካን አስቆጥቷል። መከላከያ ጥቃት ወይም ፕሪኢምፓቲቭ ስትራይክ ኢራን ቦምቡን ሰርታ ከመጨረሷ በፊት የማምረቻ ማዕከላቷን እንደ ናታንዝ እና ፎርዶ ያሉትን በቦምብ በማውደም ፕሮግራሟን ለዓመታት ወደ ኋላ መመለስ ይፈልጋሉ። ሁለተኛ፣ የቀጠናው የበላይነትና ተኪ ኃይሎች ወይም ፕሮክሲ ኔትወርክስ ኢራን በመካከለኛው ምስራቅ ያላት ተጽዕኖ ለአሜሪካና ለእስራኤል ጥቅም እንቅፋት ሆኗል። መከበብ እስራኤል በኢራን በሚረዱ ቡድኖች ሊባኖስ ውስጥ ሂዝቦላህ፣ ጋዛ ውስጥ ሐማስ፣ የመን ውስጥ ሁቲ ተከባለች። የአሜሪካ ጥቅሞች አሜሪካ በኢራቅ በሶሪያ እና በባህረ ሰላጤው ሀገራት ያሏት የጦር ሰፈሮች በኢራን የሚሳኤልና የድሮን ጥቃት ስጋት ስላለባቸው የኢራንን ወታደራዊ ክንድ መስበር ይፈልጋሉ። ሶስተኛ፣ የባህር ላይ ንግድና የኢነርጂ ደህንነት የዓለም ኢኮኖሚ በከፍተኛ ሁኔታ በሚተላለፍበት ሆርሙዝ መንገድ ኢራን የበላይነት አላት። ኢራን ጦርነት ከተነሳ ይህንን የባህር መስመር በመዝጋት የዓለምን የነዳጅ ዋጋ ልታናጋው ትችላለች። አሜሪካና እስራኤል ይህንን ስጋት ለማስወገድና የባህር መንገዱን በቁጥጥራቸው ስር ለማድረግ ጦር ማዝመት ሊያስፈልጋቸው ይችላል። አራተኛ፣ የቴክኖሎጂ ሽግግር ሩሲያና ቻይና ኢራን ከቅርብ ጊዜ ወዲህ ከሩሲያና ከቻይና ጋር ያላት ወታደራዊ ትብብር አድጓል። በተለይ የኢራን ድሮኖች በዩክሬን ጦርነት ላይ ለሩሲያ መሰጠታቸው አሜሪካን አበሳጭቷታል። ኢራን ይበልጥ ሳትጠነክርና ከነዚህ ኃይሎች ጋር ጥምረት ፈጥራ የዓለምን ሚዛን ሳታናጋው እርምጃ መውሰድ አለብን የሚል አስተሳሰብ አለ። ኢራን የጥንታዊ ስልጣኔና የዘመናዊ አብዮት ቅልቅል ነች። በኢኮኖሚ ብትዳከምም በወታደራዊና በሳይንስ ዘርፍ ግን አሁንም የአካባቢው ስጋት ሆና ቀጥላለች። ወደፊት የኢራን ኒውክሌር ፕሮግራም ወዴት ያመራ ይሆን? ሰላም ወይስ የታላቁ ፍንዳታ መጀመሪያ? እስቲ እናንተም ሐሳባችሁን በኮመንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ተቀላቀሉ።